በጌታ በኢየሱስ ስም ሰላም እላችኋለሁ። በጌታ በኢየሱስ ስም ሰላም እላችኋለሁ። ጌታ አምላካችን የተባረከ ይሁን። እግዚአብሔር በብዙ እያስተማረን እየረዳን ሰባተኛዋ ቤተክርስቲያን ላይ ደርሰናል። ዛሬ የሰባተኛውን ቤተክርስቲያን እናያለን። ቅድም ያው መጋቢ ብስሬ ሲል እንደሰማችሁት የሚቀጥለው ሳምንት ምዕራፍ 4ን እንቀጥላለን። በዚህ መጽሐፍ ውስጥ ያሉትን ሐሳቦች ሰብሰብ እያደረግን ለተወሰኑ ሳምንታት ደግሞ ጥናታችን እንቀጥላለን። ቤተክርስቲያንም ሜምበር ስለከፈተች ጌታ ኢየሱስ ይባርካችሁ። እንዲህ ማጥናት ስለቻለን ክብር ሁሉ ለሱ ይሁንለት። የምንችል ካለ እንቆምና የመጨረሻዋን ከሰባቷ ቤተክርስቲያናት የመጨረሻዋን ቤተክርስቲያን የሎዶቅያን ቤተክርስቲያን እናጠናለን። መጽሐፍ ቅዱሳችሁ በእጃችሁ ካለ ይቅርታ ምዕራፍ 3 ቁጥር 14 ላይ ይገኛል። ምዕራፍ 3 ቁጥር 14 በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነው እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድ ወይም ትኩስ ስላልሆንክ ካፌ ልተፋ ነው። ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪን ድሃም እውርም የተራቆትክ መሆንን ስለማታውቅ ባለጠጋ እንድትሆኑ በሳት የነጠረውን ወርቅ ተጎናጽፈ የራቁትነትን ማፍረት እንዳይገለጥ ነጭ ልብስ እንድታይም ዓይኖችህም የምትኳልበትን ኩል ከኔ ትገዛ ዘንድ እመክራለሁ። እኔም ወዳቸውን ሁሉ ገስጻቸዋለሁ ቀጣቸውም አለው። እንግዲህ ቅና ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔም ደግሞ ድል እንደ ነሳው ከአባቴም ጋር በዙፋን ላይ እንደተቀመጥኩ ድል ለነሳው ከኔ ጋርም በዙፋን ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ጸልያለን። ኤፌሶን ስንል የመለያ እንደ ታርጋ ነገር ሰተናቸዋል። ኤፌሶን የቀድሞ ፍቅር የተወች ቤተክርስቲያን፣ ሰርምኔስ በመከራ ውስጥ ያበበች ቤተክርስቲያን፣ ጴርጋሞን ያመቻመቸች ቤተክርስቲያን፣ ቲያጥሮን በመድረኳ ላይ ኃጢአትን የሰበከች ቤተክርስቲያን፣ ሰርዴስ የሞተች ቤተክርስቲያን፣ ፊላደልፊያ የተከፈተ በር የተሰጣት ቤተክርስቲያን፣ ሎዶቅያስ ለብ ያለች ቤተክርስቲያን። ደጋግመን እንዳየነው ከሰባቷ ቤተክርስቲያናት ያልተወቀሱት ሁለት ብቻ ናቸው፣ ሰርምኔስና ፊላደልፊያ ናቸው። ከሰባት ሁለት ስንቀንስ አምስቱ ተወቅሰዋል። ከአምስቱ ደግሞ አራቱ ጥሩ ነገራቸው ተነስተው ነው የተወቀሱት። ስራህን፣ ድካምን፣ ትጋትን አውቃለሁ ካላቸው በኋላ ነገር ግን ብሎ ፖዚቲቭ ነገር ከተናገረ በኋላ ነው ድካማቸውን ጌታ የገለጠው። ከሰባቷ ቤተክርስቲያናት ምንም ያልተመሰገነች ምንም ደግ ነገር ያልተነገረላት ሎዶቅያ ነች። ታስታውሳላችሁ፣ እነዚህ አክቹዋል ሰባት አብያተ ክርስቲያናት ናቸው መሬት ላይ ያሉ በትንሿ እስያ አሁን ቱርክ በምትባል ሀገር ውስጥ ያሉ ቤተክርስቲያኖች ናቸው። ያ ብቻ ሳይሆን ስንፈታው ደግሞ በሌላ መልኩም ፈተነዋል። እነዚህ መሬት ላይ ያሉ ቤተክርስቲያን ብቻ ሳይሆኑ ደግሞ የቤተክርስቲያን ዘመናትንም አመልካች ናቸው የሚል ፍቺም ደግሞ አስቀምጠናል። የመጀመሪያው ዘመን ቤተክርስቲያን ኤፌሶን፣ ከዛ ኔሮ የሚባለው ጨካኙ ንጉስ መጥቶ ቤተክርስቲያንን ሲያሳድድ ሰርምኔስ፣ ከዛ ደግሞ ቤተክርስቲያን የሀገር ሃይማኖት ስትሆን ነፃነት ስታገኝ ጴርጋሞን፣ ከዛም ቀጥሎ ደግሞ ቲያጥሮን፣ ከዛ እነ ማርቲን ሉተር የተነሱበትን የዛሬ 500 ዓመት የነበረውን ሪቫይቫል ዘመን ደግሞ የሰርዴስን ቤተክርስቲያን ያሳያል አለን። ከዛ ከ1900 የዛሬ 200 ዓመት ወደዚህ ደግሞ በዓለም ላይ የፈነዳውን ትልቁን የሚስዮን አብዮት ላስት ዊክ ያነሳ ነው ማለት ነው። የሚስዮን አብዮትን ስናስብ ደግሞ ፊላደልፊያ ነው። ከሚሊኒየም በኋላ ጌታ እስኪመጣ ያለውን የቤተክርስቲያን መልክና ዘመን አመልካች ደግሞ ሎዶቅያ ነች ማለት ነው። ስለዚህ አሁን በደም ጆሮአችንን ጣል አድርገን ነው የምንሰማው። ዛሬ ዘመናችንን አመልካች ጌታ እስከሚመጣ ቤተክርስቲያን ያለችበትን ሁኔታ የሚያሳይ ነው። ጣታችን የምንጠቁምበት ሌላ ቸርች የምናስብበት ሌላ ግለሰብ የምናስብበት አይደለም። በእግዚአብሔር ቃል መስታወት ፊት ቆመን ሁላችንም ራሳችንን የምንፈትሽበት ነው። ሎዶቅያ ልዩ ቸርች ነች። ልዩ ስል ፖዚቲቭሊ እንዳትረዱኝ፣ ኔጌቲቭሊ ተረዱኝ። እኔ ማቴሪያሌ ልዩ ቸርች ነች ማለት ልዩ ነች።
በፍጹም ያልዳኑ ምዕመናን ያለባት ግን ቸርች ነች። አማርኛን ሰምታችሁታል? በፍጹም ያልዳኑ አገልጋዮች ያሉባት ቸርች ነች። ይሄ የዚህ ዘመን መልክ ነው። ባይዘው በጌታ ያልሆኑ ፓስተሮች አሉ። በጌታ ያልሆኑ የሐሰት ትምህርት የነገሰባት ቸርች ነች። ያልዳኑ ምዕመናን ቤቱን የሞላባት ቸርች ነች። ምንም ያልተመሰገነች፣ ሙሉ በሙሉ የተወቀሰች፣ አንድም አድናቆት ከጌታ ዘንድ ያልሰማች፣ በእግዚአብሔር ፊት የተገሰጸች ቤተክርስቲያን ነች። በዚህ ጥናት ውስጥ አንድ ንግግር ደጋግመን ተነጋግረናል። እኛ ስለ ራሳችን ከምንለው በላይ ጌታ ስለኛ የሚለው ይበልጣል። እኛ ስለኛ ምን እንላለን? ስለ አጥቢያችን ምን እንላለን? ስለ ቤታችን፣ ስለ ትዳራችን፣ ስለ አገልግሎታችን ምን እንላለን? እኛ ስለኛ ከምንለው በላይ ጌታ ስለኛ የሚለው ይበልጣል። እንደምታውቁት ሰባቱን አብያተ ክርስቲያናት ሲጠና ከተማውን ማጥናት፣ ሁኔታውን ማጥናት ክፍሉን ለመረዳት በጣም ጠቃሚ ነው። በጣም በተለይ ሎዶቅያን ስናጠና ከተማውን ማወቅ በጣም ተገቢ ነው። ይሄ ለብ የሚለው ነገር ከከተማው አንጻር ስለሆነ የመጀመሪያ ከተማዋን እናያለን፣ ቸርቹን እናያለን። ጌታ ራሱን ያስተዋወቀበትን ተመልክተን መልእክቱን አይተን እየሰበሰብን እንመጣለን። የከተማው መልክዓ ምድር ምን ይመስላል? ለመጀመሪያ ለምጽፉ አንደኛው የሀገሩ መልክዓ ምድር ምን ይመስላል? ሀገሩ ከተማው ከሎዶቅያ በጣም አቅራቢያ የሆነች አንድ 10 ኪሎ ሜትር ላይ ሌላ ከተማ አለች እና ያቺ ከተማ ላይ በጣም ብዙ ከመሬት ውስጥ የሚፈልቁ ፍሏ ያለባት ከተማ ነች። ሎዶቅያ የምትታወቀው የውሃ እጥረት አለባት። በሎዶቅያ ከተማ ውስጥ ውሃ እንደ ልብ አይገኝም። በተለይ የመጠጥ ውሃ እንደ ልብ አይደለም፣ ለመጸዳጃም እንደ ልብ አይደለም፣ ልብስም ለማጠብም ራስን ለመጠበቅም ውሃ በሎዶቅያ ብርቅ ነው እና ከሎዶቅያ ደግሞ አቅራቢያ ያለችው ከተማ ላይ ደግሞ በጣም ብዙ ፍል ውሃዎች ደግሞ አሉ። ስለዚህ የሎዶቅያ ከተማ አስተዳዳሪዎች፣ የሎዶቅያ ሕዝብ በድንጋይ የተሰራ እንደ ኢሪጌሽን እንደ መስኖ አይነት አድርገው አንድ 10 ኪሎ ሜትር ራቅ ካለችው ከተማ ውሃ አምጥተው ከዛ ከፍል ውሃው ቀስ እያለ በኢሪጌሽን እነሱ ከተማ እንዲመጣ የዘረጉት የውሃ መንገድ አለ፣ የውሃ ፓይፕ አለ፣ ትቦ ነገር አለ። ስለዚህ ፍል ውሃው ከዛ ሲጀምር የፍል ውሃው ስም ፓሙካሌ የሚባሉ ብዙ ፍል ውሃዎች አሉ እና ከዛ ሲጀምር እየተንቀለቀለ ነው የሚጀምረው። ፍል ውሃው በጣም እያቃጠለ ነው የሚጀምረው እና 10 ኪሎ ሜትር በዚህ በድንጋይ ተጠርቦ የተሰራ ኢሪጌሽን ውሃ ማምጫ በዛው ሲመጣ ልክ ሎዶቅያ ከተማው ሲደርስ እየተንቀለቀለ የጀመረው ውሃ ሎዶቅያ ሲደርስ ለብ ብሎ ነው የሚደርሰው። ለብ ብሎ ነው የሚደርሰው። ኢንፋክት ከሎዶቅያም አልፎ እስከ ኤፌሶን ድረስ ይሄዳል። ኤፌሶን ጋር ሲደርስ በደንብ ቀዝቅዞ ነው የሚደርሰው። ግን ሎዶቅያ ጋር ሲደርስ ግን ለብ ብሎ ነው የሚደርሰው እና ከውስጥ የሚፈልቁ የፍል ውሃ ስለሆነ አንዳንድ ማዕድናትና ካልሲየም የሚባል ነገር ውሃ ውስጥ ስላለ በሎዶቅያ ከተማ ያን ለብ ያለ ውሃ የሚጠጡ ሰዎች ብዙዎቹ ቮሚት ያረጋቸዋል፣ ወደ ላይ ይላቸዋል፣ ያስታውካቸዋል። አሁን አንድ ነገር አንብበናል። ልተፋ ነው የሚለው ነገር እንግሊዘኛው ቮሚት ነው የሚለው እና ውሃው ለብ ብሎ ይመጣል። ቅዝቅዝም አላለም፣ ጋልም አላለም፣ ለብ ያለ ነው እና የተለያዩ ደግሞ ማዕድናት አሉ። የሚጠጣ ሰው አብዛኛው ይታመማል። አሁን ይሄንን የከተማውን ሁኔታ ስንረዳ ክፍሉ ላይ ስንሄድ እንዴት እንደሚጣፍጥ ትርጉም ይሰጣል። ስለዚህ የውሃውን ባህሪ በመመርኮዝ ነው ጌታ መልእክቱን ያስተላለፈው። ከተማው ራሱ ምን ይመስላል? አሁን ይሄን መረዳትም ለክፍሉ በጣም ጉልበት ይሰጠናል። የከተማውን ባህሪ ደግሞ ከተማው እንደው በወጣት አማርኛ ልናገር፣ ንጉሱም በሉት ህዝቡም በሉት ጥግብ ያሉ ጥጋበኞች ናቸው። በጣም ሀብታም ናቸው። በተለይ ከጌታ ከመምጣቱ ዓመተ ዓለም ከምንለው 250 ዓመተ ዓለም በፊት በግሪክ ንጉስ አንቲካስ በሚባል የተቋቋመች የተመሰረተች ትልቅ ከተማ ነች። ሚስቱን ስለሚወዳት የሚስቱ ስም ሎዶቅያ ነው። ስለሚወዳት የከተማውን ስም በሚስቱ ስም አረገ፣ ሎዶቅያ አለ። ኢንፋክት ታሪኩን የሱን ካጠናን መጨረሻ ተመርዞ የሞተው ራሱ በሚስቱ ነው። በጣም ሀብታም ከተማ ነች። በጣም ባለጠጋ ከተማ ነች።
የታሪክ አዋቂዎች እንደሚነግሩን ሎዶቅያ በ17 እና በ60 ዓመተ ምህረት ላይ ትልቅ የመሬት መንቀጥቀጥ መጥቷት ሙሉ በሙሉ ወድማ የሮም መንግስት እናግዛችሁ ተመልሰን ከተማውን እናቋቁም ሲባሉ አንድ ስባሪ ሳንቲም አንፈልግም በራሳችን ከተማችንን እንገነባለን ያሉ በጣም ሀብታም በጣም ኩሩ ህዝቦች ናቸው። ክፍሉን ስታነቡት ባይዘው እንደዚህ አይነት መንፈስ ቸርችም ውስጥ አለ። ያ ብቻ አይደለም። ከተማው ሌላ የሚታወቅበት ጥቁር ፈትልን ከበጎች ላይ እያነሱ ትልቅ የሆነ የወፍራም ኮት የመስራትና የልብስ ፋሽን ኢንዱስትሪ ያለባት ከተማ ነች። ጌጠኛ ሰው ይበዛል፣ ለባሽ ይበዛል፣ ዘናጭ ይበዛል፣ ባለ ብራንድ ለባሽ ይበዛል ሎዶቅያ። እና ስናነብ ትዝ ካላችሁ እንደውም ራቁታችሁ ናችሁ ይላችኋል እሱ። ድንቄም ብራንድ ለበሳችሁ። ያ ብቻ አይደለም። ሎዶቅያ የምትታወቅበት በጣም ትልቅ ሆስፒታል የገነቡ ናቸው። ሆስፒታል ውስጥ ሁለት የሚታወቅ ትልቅ ሕክምና አላቸው፣ ስፔሻላይዝ ያደረጉበት። አንደኛው የጆሮ ሕክምና በጣም ይታወቃሉ፣ ለዛም ያዘጋጁት ቅባት አለ። ሁለተኛ ደግሞ በአይን ሕክምና ይታወቃሉ፣ ለዛም መድኃኒት አላቸው። እና አንዳንዴ በመታጠብ ነው ሰዎች የሚድኑት። ሁለተኛ በኩል መልክ ያዘጋጁት የአይን መድኃኒት ደግሞ አላቸው። አይናችንን አያመንም፣ በጣም ጤነኛ ነን የሚሉ ናቸው። በጣም ቦስት የሚያደርጉ ናቸው። ከተማ ታሪኳ ትልቅ ነው። ህዝቦቿ በታሪክ ጀግኖች ናቸው። በጣም ባለጠጎች ናቸው። የንጉሥ እርዳታ አንፈልግም ያሉ ናቸው። ፈርሰው 2 ጊዜ ራሳቸውን የገነቡ ናቸው። ትልልቅ ልብስ የሚለብሱ የሚታወቅ ብራንድ የሚያረቁ ጌጠኞች ናቸው። ባለጠጋ ናቸው። ተጨማሪ ከፈለጋችሁ እንዲጠቅማችሁ የሚታወቅ በዓለም ደረጃ የሚታወቅ ትልቅ ባንክ የነበራቸው ናቸው። ሆስፒታል የገነቡ ናቸው። የጆሮ ሕክምናና የአይን ሕክምና አላቸው። እንግዲህ የዚህች ቤተክርስቲያን አባላት የዚህ ከተማ ህዝቦች ናቸው። ቸርቿን ማን የተከላት? ቸርቿ ምን ትመስላለች? እንደምታውቁት በጥናታችን ላይ ያገኘነው ትልቁ ነገር ከሰባቷ ቤተክርስቲያናት በጣም ተጽዕኖ ፈጣሪዋ ቸርች ኤፌሶን ነች። አብዛኞቹ ቤተክርስቲያኖች የተተከሉት ከኤፌሶን በሚንቀሳቀሱ ምዕመናን ነው ብለን ስናጠና ቆይተናል። ስለዚህ ሎዶቅያም ከዛ የምታልፍ አይደለችም። ከኤፌሶን የተነሱ ምዕመናን ሳይተክሏት አይቀሩም። በተለይ ግን ከኛ በላይ ጊዜ ወስደው በጥልቀት ከተማዋን ያጠኑ፣ ጂኦግራፊውን ያጠኑ፣ ሄደው ከተማው ላይ በደንብ የሰሩ ሰዎች እንደሚነግሩን የሎዶቅያን ቤተክርስቲያን የተከለው ኤጳፍራ ነው የሚል ጽሑፍ አግኝቻለሁ። ያ ብቻ ሳይሆን ኒፍም የምትባል አንድ ክርስቲያን እህት በሷ ቤት ነበረ ቤተክርስቲያኗ ህብረት ስታደርግ የነበረችው። የተወደዳችሁ አንድ እውነት ልንገራችሁ፣ በጣም በጥናት ሂደት ውስጥ ልቤን ያስደነገጠው ቅዱስ ጳውሎስ በደም ጆሮ ስጡኝ እዚህ ጋር ለሎዶቅያ ቤተክርስቲያን ደብዳቤ ጽፎ ነበር። እንደምታውቁት አዲስ ኪዳን 27 መጽሐፍ አለ። 27ቱ መጽሐፍ ላይ የሎዶቅያ ቤተክርስቲያን የሚል ደብዳቤ አንብበናል? የለም። ወደ ሎዶቅያ ወዳለችው ቤተክርስቲያን የተላከ ደብዳቤ ያነበባል እዚህ ውስጥ? የለም። አሁን ጆሮአችሁን ስጡኝ እኔ ያነባለሁ። ቆላሲያስ ምዕራፍ 4 ቁጥር 16 ቆላሲያስ ምዕራፍ 4 ቁጥር 16 ሲጨርስ ነው ቅዱስ ጳውሎስ እንደዚህ ይላል። በእርግጥ ቆላሲያስና ሎዶቅያ በጣም ቅርብ ለቅርብ ያሉ ከተሞች ናቸው። እንደዚህ ይላል ቆላሲያስ 4:16 ይህንን መልእክት በእናንተ ዘንድ ከተነበበች በኋላ ይላል። which is የቆላሲያስ መልእክት ማለት ይሄ መልእክት እናንተ ጋር ከተነበበ በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ከዛ እንደዚህ ይላል ከሎዶቅያ የምትገኘውን መልእክት ደግሞ እናንተ ደግሞ አንብቡት። አሁን የጻፍኩላችሁን ይሄን የሎዶቅያ ደብዳቤ አንብቡትና እንደምታውቁት የአዲስ ኪዳን ደብዳቤ በከተማ ስም ነው እንጂ በሎካል ቸርች ስም አይደለም። ሎዶቅያ ከተማ ነው፣ ቆላሲያስ ከተማ ነው። ስለዚህ ከተማ ውስጥ ያሉ 10ም 15ም 2ም 3ም በቤት ውስጥ ያሉ ቸርቾች ደብዳቤውን በየሳምንቱ ሰርኩሌት እያደረጉ ያነቡታል። ሰርኩሌትድ ሌተር ነው። ዛሬ እዚህ ይነበባል፣ ከዛ መገናኛ ይነበባል፣ ከዛ ሰሚት ይነበባል፣ ከዛ ቦሌ ይነበባል። ሰርኩሌት ይደረጋል። እና ቆላሲያስ ላይ ለእናንተ የጻፍኩትን ሰርኩሌት አድርጋችሁ ከተማው ላይ አንብባችሁ ስትጨርሱት ወዴት ላኩት? ወለ ሎዶቅያ ላኩልኝ። እዛም ደግሞ ያንብቡት። ደግሞ ለሎዶቅያ የላኩት ደብዳቤ አለ። አንብበው ሲጨርሱ ተቀበሉና ማን ያንብበው? እናንተ አንብቡት።
የሰዎቹ መዝረክረክ ልክ የለውም። የለንም ሎዶቅያ የት እንደጣሉት አላቅም። ከሰል ማቀጣጠያ ያርጉት እኔ አላቅም። የት ውስጥ ይሸጉጡት እኔ አላቅም። የቱ ጋር ይጣሉት እኔ አላቅም። ይሄንን ታላቅ እግዚአብሔር በባሪያዎቹ ያሳለፈውን መልእክት ጥለውታል። ወደ ክፍሉ እንሂድና ኤክስፖዝ እናድርግ፣ ለመግለጥ እንሞክር። ራሱን እንዴት አስተዋወቀ? እንደምታውቁት ራሱን የሚያስተዋውቅበት መልእክቱ ያለው እዛ ውስጥ። ከዚህ በኋላ ቁጥር በቁጥር ለማየት እንሞክር። ቁጥር 14 በሎዶቅያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነው እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። ጌታችን ራሱን ሲያስተዋውቅ በሶስት መልኩ ነው ያስተዋውቀው። የመጀመሪያው አሜን የሆነው ይላል። ምን ማለት ነው? አሜን የሆነው እርግጠኛ የሆነ እውነት የሆነ እንዲሁ ይሁን ማለት ነው። አሜን እንዳልከው ይሁን እንዲሁ ይሁን ማለት ነው። በተለይ አሜን የሚለውን ቃል በደንብ የገለጠልን ቅዱስ ጳውሎስ ነው። በቆሮንቶስ መጽሐፍ ላይ እንደዚህ ይለናል። አሜን የሚለው ቃል እግዚአብሔር የገባው የተስፋ ቃል ኪዳን በሙሉ አዎንና አሜን የሆነው በክርስቶስ ነው። እግዚአብሔር የገባው ትልልቅ ቃል ኪዳን በማን አዎን ሆነ? በክርስቶስ። በማን አሜን ሆነ? በክርስቶስ። አሜን ምን ማለት ነው? እርግጠኛ የሆነው ነው ከዚህ በኋላ የሚያወራው። እውነተኛ የሆነው ነው ከዚህ በኋላ የሚያወራው። የእግዚአብሔር ተስፋ በሙሉ በሱ አዎንና አሜን የሆነ ነው እንዲህ የሚለው። ሁለተኛ ትንሽ ፈጠን ልበል። የታመነው እውነተኛው ምስክር እንደዚህ ይላል። የታመነው እውነተኛው ምስክር እንደዚህ ይላል። ምን ማለት ነው? የሚናገረው ቃል ሁሉ ፍጹም እውነት የሆነ አንድም ቦታ አልተመሰገነችም ስንል ተናጋሪው ፍጹም ነው። የሚናገረው ፍጹም ነው። ያየው ንጽህና ነው። የታመነው እውነተኛው ምስክር እንደዚህ ይላል። ምን ማለት ነው? የሚናገረው ሁሉ ፍጹም ነው። ውሸት በሱ ዘንድ የለም። ማታለል በሱ ዘንድ የለም። ግብዝነት በሱ ዘንድ የለም። የሌለን ነገር አድምቆ መናገር በሱ ዘንድ የለም። ሎዶቅያ ያለችበትን ወጥመድ ያለችበትን አዘቅት ሲናገር የሚናገረው ሁሉ ፍጹምና እውነተኛ ነው። የታመነና እውነተኛ ምን ማለት ነው? አስተማማኝ ሊታመን የሚገባው እንዲህ ይላል። እግዚአብሔር ቢገስጸን ራሱ እውነተኛ ነው። ያለንበትን ውድቀት ቢነግረን ራሱ እሱ በፍጹም እውነትን የሚናገር እውነተኛ አምላክ ነው። ሶስተኛ ራሱን በምን ገለጸ? በእግዚአብሔር ፍጥረት መጀመሪያ የሆነ ይላል። ይሄ በጣም ትልቅ ኮንሰፕት ነው። በእግዚአብሔር ፍጥረት መጀመሪያ የሆነ እቺኑ ክፍል ወስደው በስተት የሚያስተምሩ በተለይ የዋ ምስክር ነን የሚሉ ናቸው ሳይሆን የሚሉ ወገኖች ይሄንን ክፍል ሲበትኑት ኢየሱስ የተፈጠረ የመጀመሪያ ፍጡር ነው ብለው ይፈቱታል። ነገር ግን የግሪኩ ቃል በእግዚአብሔር ፍጥረት መጀመሪያ የሚለው አርኬ የሚል የግሪክ ቃል ይጠቀማል። ምን ማለት ነው? የፍጥረት ሁሉ ምንጭ፣ የፍጥረት ሁሉ መነሻ፣ የፍጥረት ሁሉ ኃይል፣ የፍጥረት ሁሉ ፈጣሪ ነው። ጌታችን ኢየሱስ ክርስቶስ የመጀመሪያው ፍጡር ሳይሆን የፍጥረት ሁሉ ምንጩ እሱ ነው። የፍጥረት ሁሉ መነሻ እሱ ነው። የፍጥረት ሁሉ ኃይል እሱ ነው። የፍጥረት ሁሉ ፈጣሪ እሱ ነው። ስለዚህ ለዚህች ቤተክርስቲያን ሲናገር የእግዚአብሔር ተስፋ በሙሉ የተፈጸመበት አሜን የሆነው እንደዚህ ይላል። የሚናገረው ሁሉ ፍጹም የሆነ እንደዚህ ይላል። የፍጥረት ሁሉ ምንጭ የሆነ የፍጥረት መነሻ፣ የፍጥረት ኃይል፣ የፍጥረት ፈጣሪ እንዲህ ይላል። እሱ የሁሉ ፈጣሪ ነው። እሱ የሁሉ ባለቤት ነው። እሱ የሁሉ መነሻ ነው። ለሁሉ መነሻ አለው፣ ለሱ የለውም። ሁሉ በሱ ይደገፋል፣ እሱ በማንም አይደገፍም። እሱ ፈጣሪ ነው። እሱ ምንጭ ነው። እሱ ኃይል ነው። እሱ የሁሉ መነሻ ነው። ለዚህ ነው በሱ እጅ ላይ የሚበሰብስ ነገር የለም። ኢየሱስ ጌታ ነው። ሰውን በደም ጆሮ ስጡኝ። ስለ ክርስቶስ ኢየሱስ ዴይቲ፣ ስለ ክርስቶስ ኢየሱስ አምላክነት ጤነኛ አመለካከት የላትም ሎዶቅያ። አሁን ሴንተሩ ይሄ ነው። እንዴት እንዲህ ውልቅልቅ አለች? እንዴት እንዲህ ማጥ ውስጥ ገባች? እንዴት አንድ የሚመሰገን የላትም ሲባል ሲጀመር ስለ ክርስቶስ ጤነኛ አመለካከት የላትም። ትልቅ ህይወት የሚመጣው ኢየሱስን በመረዳት ነው። ጤነኛ ህይወት የሚገኘው ኢየሱስን በመረዳት ነው። ኢየሱስ ላይ ከተሳሳትን ሁሉ ላይ ነው የምንሳሳተው።
ኢየሱስ ላይ ፐርፌክት የሆነ ዕውቀት ከሌለን ልቅም ያለ ዕውቀት ከሌለን እሱን ካልተረዳን ሁሉን አንረዳም። ሎዶቅያ እንዴት እንደዚህ አዘቅት ውስጥ ገባች? እንዴት ውልቅልቅ አለች? በኋላ እንመጣለን። ጌታን ከደጅ ያደረጉ ናቸው። እንዴት እንዲጠፋች ከተባለ ኢየሱስን ስላላወቀች። በጣም የሚገርመው ነገር አለማወቋን ራሱ አታውቅም። የሚያሳዝነው ይሄ ነው። ስለማታውቁ ይላል ቁጥር 16 ሲጨርስ። ጆሮ ስጡኝ የተወደዳችሁ፣ ሰይጣን የሚጠላው ፕሮግራም ሳይሆን ዕውቀት ነው። የአፍሪካን ቸርች የላቲን አሜሪካን ቸርች ፕሮግራምን ላበላብ በመሆን አድርጎ የጨረሰው ሰይጣን ዕውቀት ይጠላል። ፕሮግራም አያስደነግጠውም። በፕሮግራም ውስጥ ኢየሱስን ስናግን ይደነግጣል። ጠንካራ ሕይወት እንዲወለድ ከፈለግን ስለ ክርስቶስ ጠንቅቀን እንወቅ። የምናምነውን እንወቅ፣ የምንከተለውን እንወቅ፣ የምናገለግለውን እንወቅ፣ ዘመናችንን የሰጠንለትን ጌታን እንወቅ። ትንሽ ጠንከር ልበልባችሁ የተወደዳችሁ፣ የተገለጠውን ጌታ ማወቅ አልፈልግም ማለት ትልቅ ኃጢአት ነው። ለምን መሰላችሁ? እግዚአብሔርን ማን ያውቀዋል? ሲጀመር በታላቅ ብርሃን ውስጥ ያለ ነው፣ ረቂቅ ነው። እግዚአብሔርን የሚያውቀው እግዚአብሔር ነው። አይደረስም፣ አይታወቅም እግዚአብሔር። እኔ ታላቅ አምላክ ሰልፍ ዲስክሎዝ አረገ፣ ራሱን ከፋፍቶ አቀረበ። ይሄው እንዲህ ነኝ አለ። የማይደረሰው እኛ ሰፈር መጥቶ ማወቅ አልፈልግም ማለት ከዚህ በላይ ምን አለ ኃጢአት? ምን አለ ኃጢአት? ክስ ቁጥር 1 የእግዚአብሔር ክስ አንደኛ ለብ ያሉ ናቸው። ወይ ትኩስ አይደሉ፣ ወይ ቀዝቃዛ አይደሉ፣ መሃል የሰፈሩ ናቸው። ግለት የላቸው፣ ሙቀት የላቸው፣ ፓሽን የላቸው። አንድ ነገር ጆሮ ሰጣችሁ ስሙኝ። እንደዚህ ብዬ ጽፌያለሁ። ስለ እግዚአብሔር በብዙ ግለት አለመፈለግ እግዚአብሔርን መናቅ ነው። የናቃችሁትን አትፈልጉትም። ለናቃችሁት ነገር ግለት የላችሁም። አማርኛው እንዳይከብዳችሁ እንጂ የማትፈልጉትን ነገር፣ በጉጉት የማትሮጡለትን ነገር ውስጣችሁ ፓሽን ከሌለ ለዛ ነገር ደንታቢስ ነን፣ ንቀታለን ማለት ነው። ሎዶቅያ እንዲህ ነች። ሀብታም ነች፣ ባለጠጋ ነች፣ ጤነኛ ነች። ከተማው እጅግ ባለጠጋ ነው። ቸርቿ እጅግ ባለጠጋ ነው። ስለ ጌታ ነገር ትኩስ ልብ የላትም። ትዘምራለች፣ ታመልካለች፣ በእግዚአብሔር ፊት አለች እንጂ የሚናፍቅ ልብ የላትም። በልቧ ንቃዋለች። በአፏ ነው ጥሩ አማርኛ የምትናገረው። መንፈሳዊ ቃል አፋቸውን ሞልቷል፣ ልባቸው ግን ጌታ ንቆታል። ትዳራቸው ላይ ንቀውታል፣ ቢዝነሳቸው ላይ ንቀውታል፣ ጓዳቸው ላይ ንቀውታል። ቸርች ሲመጡ ወፍራም የጴንጤ ቃል አላቸው። ለብ ያሉ ናቸው። ምንም ፓሽን የላቸውም፣ ግለት የላቸውም። የሚያንገበግባቸው ነገር የለም። ስለ ትውልዱም፣ ስለ ሀገርም፣ ስለ ጠፋውም ሰው፣ ስለ ወንጌልም፣ ስለ ምንም ደንታቢስ ናቸው። ሚስታቸው ልጆቻቸውን ይዘው ይመጣሉ፣ አስራታቸውን ይከፍላሉ፣ ፕሮግራም ይካፈላሉ። በዘመናቸው እግዚአብሔር እንዲያደርግ የሚፈልጉት ምንም ነገር የላቸውም። ለእግዚአብሔር የሚቀና ልብ የላቸውም። ለእግዚአብሔር የሚሮጥ ልብ የላቸውም። በማለዳም የሚያስነሳ ምሽትም የሚያስመሽ ልብ የላቸውም። ለብ ያሉ ናቸው። ንቀውታል። በውስጣቸው በአፋቸው አይሉትም እንጂ በውስጣቸው ንቀውታል። በውስጣቸው ንቀውታል። ታውቃላችሁ፣ እዚህ ሰፈር እንደው የሆነ ሰው ቤት አይሁንና ድንገት ቢቃጠል የሆነ ነገር እሳት ከተባለ ሮጠን ነው የምንሄደው። ወደዚህ ቤት ብዙ ነፍሳት ሮጦ እንዲመጣ ግለት የመንፈስ ቅዱስ እሳት ያስፈልጋል። ግለት ከሌለ ቤቱ በነፍሳት አይሞላም። እሳት ከሌለ ቤቱ በኃይል አይሞላም። ሎዶቅያ ኃይል አልባ ነች። ሎዶቅያ ሙቀት አልባ ነች። ሎዶቅያ ልብ አልባ ነች። ገንዘብ አልጎደላትም፣ ልብ ነው የጎደላት። ገንዘብ አልጎደላትም፣ ልብ ነው የጎደላት። ክስ ሁለት በራሳቸው የሚተማመኑ ናቸው። ሀብታም ነኝ፣ ቁጥር 17 ሀብታም ነኝ፣ ባለጠጋ ሆኛለሁ፣ አንድስ እንኳን አያስፈልገኝም፣
የምትል ስለሆንክ ጎስቋላ ምስኪን ደሃም እውርም የተራቆትክ መሆንን ስለማታውቅ ይላል። ይገርማል። ሰው ከተማው ሀብታም ነኝ ይላል። ሮም ላግዛችሁ ሲባል ራሱ አንፈልግም በራሳችን ከተማ እንገነባለን ያሉ ናቸው። የከተማው መንፈስ ቸርች ውስጥ ገብቷል። በመመናን ልብ ውስጥ ያለው ሀብት ነው። በመመናን ልብ ውስጥ ያለው ቁሳቁስ ነው። ራሳቸውን የሚለኩት በመንፈሳዊ ህይወት ሳይሆን በምድራዊ ነገር ባካበቱት ነገር ነው። የሚታያቸው መኪናቸው ነው። የሚታያቸው ለቸርች የሰጡት አስራት ነው። የሚታያቸው ለቸርች የሚደጉሙት ገንዘብ ነው። የሚታያቸው በልባቸው ያለ ለጸሎት ለቅዱስ ቃል ለነፍሳት ያለ ግለት ሳይሆን በሀብታቸው በኑራቸው በቁሳቁሳቸው ሙሉ መሆናቸው ነው የሚታያቸው። ቤታቸው ነው የሚታያቸው። አካውንታቸው ነው የሚታያቸው። ለልጆቻቸው ያስቀመጡት ኢንቨስትመንት ነው የሚታያቸው። ግን አንድም ቀን በልጆቻቸው ፊት ቅዱስ ቃሉን ለመክፈት አቅም የላቸውም። ሌሊታቸው የተበላ ነው። ምሽታቸው የተሰረቀ ነው። የጾም ጸሎት ህይወት የላቸውም። የሚያንገበግባቸው እግዚአብሔር ክብር የለም። ለቸርች ገንዘብ ይሰጣሉ፣ መሬት ይገዛሉ። በሀብታቸው ክርስትናን የለኩ ናቸው። በጣም የራስ መተማመን አላቸው። ሁሉ አለን ይላሉ። የሚለኩት ግን በቁስ እንጂ በመንበርከክ አይደለም። ክስ 3 ራሳቸውን ያታልላሉ። ሰልፍ ዲሲቭ ያለባቸው ራሳቸውን ያታልላሉ። ምስኪን ሆነው አይ ባለጠጋነን ይላሉ። አካውንታቸውን አይተው በጣም ባለጠጋነን ይላሉ። ሰማይ ሲያያቸው ግን መንፈሳዊ አካውንታቸው የቀጨጨ ስለሆነ ምስኪን ናቸው ይላቸዋል። በእግዚአብሔር ዓለም ብርቱ ሰው ማለት መሰዊያው ያልተወሰደ ነው። በእግዚአብሔር ዓለም ብርቱ ሰው ማለት ቃል ከሱ ያራቀ ነው። በእግዚአብሔር ዓለም ብርቱ ሰው ማለት ከጾም ጸሎት ያራቀ ነው። በእግዚአብሔር ዓለም ብርቱ እጅግ ባለጠጋ ማለት ሰማይ የተከፈተ ነው። ሰማይ ተዘግቶባችሁ በምድር ብዙ ከተባረካችሁ እንደናንተ ምስኪን የለም። ባለጠጋ ማን ነው? ጉልበቱ የረጠበ። ባለጠጋ ማን ነው? መንፈሳዊ ጆሮቹ የተከፈተ። ባለጠጋ ማን ነው? ከእግዚአብሔር ቃል ያራቀ። ባለጠጋ ማን ነው? በጾም በእግዚአብሔር ፊት የመገስገስ ህይወት ያለው። ባለጠጋ ማን ነው? እግዚአብሔር ወዳጁ የሆነ። ሰልፍ ዲሲቭ አድርገዋሉ። እርቃናቸውን ሆነው ባዶ ሆነው የእግዚአብሔር ድም ከነሱ ርቆ በገንዘባቸው ግን ባለጠጋ እንደሆኑ ያስባሉ። ምስኪን ደሃ ናችሁ። ሶስተኛው ክስ ውስጥ ጌታ እንዲህ ይላል፣ እውር ናችሁ ይላቸው። እውር ናችሁ። ከተማችሁ ውስጥ ትልቅ ሆስፒታል አለ። ለእናንተ አይደለም፣ ለቆላሲያስ ለሌላም ከተማ የአይን መድኃኒት ኤክስፖርት ታረጋላችሁ። መንፈሳዊ አይናችሁ ግን ታውሯል። እኔን ማየት አልቻላችሁም። እኔን መስማት አልቻላችሁም። የኔን ክብር አላያችሁም። እንደናንተ እውር የለም። መድኃኒት ትልካላችሁ፣ በመድኃኒት ትታከማላችሁ። አይናችሁ እጅግ የተዋበ ነው። መንፈሳዊ አይናችሁ ግን እውር ነው። እኔ ሳያችሁ እውር ናችሁ። የጳውሎስን ፊዚካል አፒራንስ ያጠኑ ሰዎች ሲናገሩ አይኑን እጅግ የሚያመው የሚቸገር ለማየት አንዳንዱን ደብዳቤ ነው እሱ ኦራሊ የተናገረ በድምጽ ሌላ ሰው ነው የሚጽፍለት። ፊዚካሊ ዊክ ነው። እግሩም እንዲሸፈፍ ያለ ከጀርባውም የተጣመመ ራሰ በራ የሆነ አይኑን የሚያመው ሰው ነው ይላሉ። ፊዚካሊ መስክረውለታል። ነው ሰውነቱ ደቃቃ ብለውታል። ደቃቃ ሐዋርያት ሥራ ላይ አላያችሁም? በቅርጫት የሚሻገር ሰው ነው። በቅርጫት የሚሻገር ሰው እንግዲህ ምን አይነት ሰው ነው? በቅርጫት አሻገሩት ይላል። ሰውነቱ ደቃቃ፣ አይኑ በቅጡ ማያይ፣ ጀርባው የጎበጠ፣ ይሄ የልብ አይኑ ግን የበራ እንደውም ለሮም ሲናገር ሮም እመጣለሁ መታከም አይደለም የምፈልገው ምሰጣችሁ አለኝ ነው የሚለው። ሎዶቅያ ምንድነች? አይኗ እጅግ የተዋበ ፊዚካሊ በጣም ጥሩ የሆኑ ቤታቸው ኑሯቸው እጅግ ባለጠጋ የሆኑ መንፈሳዊ አይናቸው ግን እውር። ስለ ቸርች ከእግዚአብሔር አያዩም። ስለ ሀገር ከእግዚአብሔር አያዩም። ስለ ትዳራቸው ከእግዚአብሔር አያዩም። በግምት ይኖራሉ፣ በድምፅ አይመሩም። ልጆቻቸው የተበሉ፣ ትዳራቸው የተበላ፣ ሀገር እንደዚህ ሲታመስ የሚያይ አይን የላቸውም። እውር ናችሁ። ትልልቅ ሆስፒታል የአይን አላችሁ እንጂ እውር ናችሁ። እያያችሁ አይደለም። ስለ ነገ አይታያችሁም። ስለ ቸርች አይታያችሁም። ስለ ቤታችሁ አይታያችሁም። ስለ አገልግሎታችሁ አይታያችሁም። ስለ ራሳችሁ ህይወት ራሱ አይታያችሁም። በግምት በስጋ ነው የምትመሩት እንጂ እውር ናችሁ።
ሰሞኑን ዘፍጥረትን ያጠናው በጣም ነው የደነቀኝ። ምዕራፍ 12 ሎጥም አይኑን አነሳ ይላል። ሎጥ አይኑን ሲያነሳ ሰዶምና ገሞራን ነው ያየው። ምዕራፍ 13 እግዚአብሔር መጣና ደግሞ ለአብርሃም አብርሃም ሆይ አይንህን አንሳል። እግዚአብሔር አይኑን ሲያነሳለት ከነዓንን አየ። በስጋ አይን ራሱ ሎጥ ሲያይ ግን እሳት የሚበላትን አመፀኛዋን ከተማ ተመለከተ። እግዚአብሔር አይኑን የከፈተለት ማግኘት በጣም ብርቅ ሆኗል። እውርነት አለ ቸርች ውስጥ። በልምድ ነው የምናደርገው፣ ስለምናውቀው ነው የምናደርገው። የሆነ የተጠና ፎርሙላ አለን እንጂ የተከፈተ አይን ግን የለንም። መዝሙራችን የተጠና፣ ስብከታችን የተጠና፣ ፕሮግራማችን የተጠና የሚያይልን አተናል። ለዚህ ነው ሾልኮ ገቢዎች ምስባኩ ጋር ተቀምጠዋል። አይኑ የተከፈተ ቤቱን ያጠራል። አይኑ የተከፈተ መድኃኒት ይሆናል። እውር ናችሁ፣ አይናችሁ ተጨፍኗል፣ ተደፍኗል፣ ማየት አልቻላችሁም ይላቸዋል። እነ ቅዱስ ጳውሎስ መንፈሳዊ አይናቸው የተከፈተ አንዲት በአጋንንት መንፈስ ውስጥ ያለች ሟርተኛ አያሌ ቀን ትነዘንዛቸዋለች። እነዚህ የመዳን መንገድ የሚነግሯችሁ እነዚህ እግዚአብሔር ሰዎች፣ እነዚህ እውነተኛ አገልጋዮች አይኑ ያልተከፈተ እግዚአብሔር አናገረልኝ ይላል። አይኑ ያልተከፈተ እግዚአብሔር በአደባባይ ያሰበከልኝ ይላል። አይኑ ያልተከፈተ እግዚአብሔር ስለኔ ይሄው እየተናገረ ነው ይላል። ቅዱስ ጳውሎስ ግን አይኑ የተከፈተ ነው። ሲያየው ምንጩ ሌላ ነው። ምን ዊሽ እንደማድረግ እንደምጸልይ ታውቃላችሁ? አይናቸው የተከፈተ ልጆች ይስጠን። እስቲ አሜን በለዋ። አይናቸው የተከፈተ ዘማሪዎች፣ አይናቸው የተከፈተ ሰባኪዎች፣ አይናቸው የተከፈተ ባሎች፣ አይናቸው የተከፈተ ሚስቶች፣ አይናቸው የተከፈተ አገልጋዮች። ሶስተኛ ወቀሳ፣ ትልልቅ ብራንድ ያለው ኮት ኤክስፖርት አደርጋላችሁ እንጂ እኔ ሳያችሁ ግን ራቁታችሁ ናችሁ። አሪፍ ልብስ ትለብሳላችሁ፣ ቆንጆ ሜካፕ ትቀባላችሁ፣ አሪፍ ሽቶ ትነሳንሳላችሁ፣ ግን ጽድቃችሁ፣ ክብራችሁ፣ ወጋችሁ የሆነውን ኢየሱስን አለበሳችሁትም። ኢየሱስ ልብሳችሁ አይደለም። ኢየሱስ ብራንዳችሁ አይደለም። ኢየሱስ ጌጣችሁ አይደለም። ኢየሱስ ግንባራችሁ አይደለም። ቸርች ውስጥ ፊዚካሊ ነው ተውባችሁ የመጣችሁት እንጂ ኢየሱስን ለብሳችሁ አልመጣችሁም። ሰው ሲያያችሁ ዘንጣችኋል። እኔ ሳያችሁ ግን ራቁታችሁ ናችሁ። አራተኛ ደግሞ የሮም መንግስት እንዲረዳኝ አልፈልግም፣ ከተማ በራሴ ገነባለሁ ያለችውን ሰማይ ምን ይላል? ለማይ መሆናችሁን ራሱ አታውቁም ይላል። ውልቅልቅ ያላችሁ ደሃ ናችሁ። ባንክ አላችሁ ደሃ ናችሁ። ሆስፒታል አላችሁ ደሃ ናችሁ። ወርቅ አላችሁ ደሃ ናችሁ። ልብስ አላችሁ ደሃ ናችሁ። ለአይናችሁ ኩል አላችሁ ደሃ ናችሁ። ማን ነው ሀብታም የሚንበረከክ? ማን ነው ሀብታም በንጽህና መሄድ? ሰማይ የባንክ ሲስተሙ ይለያል። የሰማይ የፋይናንስ ስርዓት ይለያል። አንድ ኃጢአት ተደግሶልህ እምቢ ብለህ በንጽህና ስትሄድ ጽድቅ አካውንት ላይ ይቀመጣል፣ ንጽህና ይቀመጣል። የፋይናንስ ስርዓቱ ሰማይ ይለያል። አይ ቲንክ ብየዋለሁ። ያቺ መበለት ባሏ ነብይ የሆነ እግዚአብሔር ሰው ጋር መጣ። ስለ ባሏ ያለችው ይሄ ነው። ባሌ ሞቷል። ታውቃለህ፣ ለእኛ ቤት ባሌ ያስቀመጠው መኪና አይደለም፣ ገንዘብ አይደለም፣ መሬት አይደለም፣ እግዚአብሔርን እንደሚፈራ ታውቃለህ። በዘመኑ ለኔ ለሚስቱ ለልጆቹም ያስቀመጠው ፈራ እግዚአብሔር ነው። አሁን ከምድሩ አካውንት ባዶ ነው። ከሰማይ ሳብልኝ አለች። ከሰማይ ሳብልኝ። ሰማይ ላይ ሌላ ነው ፋይናንስ ስርዓቱ። እግዚአብሔር መፍራት ይቀመጣል፣ ንጽህና ይቀመጣል፣ ጽድቅ ይቀመጣል። ሀብት ነው። ሐሜት ላይ እምቢ ስትል ሀብት ነው። ጉቦ ላይ እምቢ ስትል ሀብት ነው። ዘረኝነት ላይ እምቢ ስትል ሀብት ነው። አድመኝነት ላይ እምቢ ስትል ሀብት ነው። ለልጆች ይመነዘራል እግዚአብሔርን መፍራት። በእውነቴ ነው የምላችሁ፣ ልጆቻችሁ ይመነዘራል እግዚአብሔርን መፍራት። እቺ ቸርች እውር፣ እቺ ቸርች ምስኪን፣ እቺ ቸርች
ራቁቷን እቺ ቸርች ለማይ ነች፣ ግን ህንጻ እየሰራች ነው። በጣም ሀብታም ነች። አዳራሹ ያምራል። ያው ጌታ የእንደገና አምላክ አይደል? የእንደገና ድምጽ አመጣላት። እንግዲህ እውር ራቁትሽን ምስኪን ለማኝ ስለሆንሽ መፍትሄ እኔ ጋር አለ። እንደዚህ ይላል፣ በሳት የጠራ የወርቅን ከኔ ግዢ። በሳት የጠራ ወርቅን ከኔ ግዢ ምን ማለት ነው? እውነተኛ መንፈሳዊነትን ከኔ ውሰጂ። ብሩን ታይ፣ ወርቁን ታይ፣ ምድራዊነቱን ታይ። ቀልብሽ መሙሉ ከደመና በታች ቁስሌ አታርጊ። መንፈሳዊ ህይወትን ከኔ ግዢ። መንበርከክን ግዢ፣ ንጽህናን ግዢ፣ እግዚአብሔርን ቃል ማጥናት ግዢ፣ መንፈሳዊ ህይወትን ከኔ ግዢ። እሱ ነው ሀብት፣ እሱ ነው ሀብት፣ እሱ ነው ሀብት። ሰው ሁሉ እስከሚያቀብ ድረስ አይ እሱ ሮብ እኮ ስልኩ ጠፍቶ ይጸልያል ይንበረከካል፣ እሱ ነው ሀብት። እግዚአብሔርን ቃል ማጥናት እሱ ነው ሀብት። ንጽህና እሱ ነው ሀብት። ቅድስና እሱ ነው ሀብት። እግዚአብሔርን መፈለግ እሱ ነው ሀብት። ሌሊት ተነስቶ መጸለይ እሱ ነው ሀብት። በጾም በጸሎት ወደ ጌታ መቅረብ እሱ ነው ሀብት። ልጅ ስትንበረከክ ይህ፣ ልጅ ቅዱስ ቃሉን ስትከፍት ይህ፣ እግዚአብሔርን ስትፈራ ትውልድ ይመልከት። ሀብት እሱ ነው፣ ሀብት እሱ ነው። ስማ ልጥቀስ ስላልተፈቀደም ስላላስፈቀድኩም እዚህ ምድር ላይ እግዚአብሔር የባረካት አንዲት እህት አለች፣ ቆሎ የምትሸጥ እና የሷ የቅርብ አድሚኒስትሬሽን ቲም ውስጥ ያለ ከኛ ጋር ባይብል ስተዲ አብረን እናጠናለን። እና ሲናገር ምን አለ? ሮብ ቀን አናገኛትም አለ። ስለዛች እህት ሲናገር ሮብ ቀን አናገኛትም። ፋብሪካ ተቃጠለ፣ ሱቁ ተዘረፈ፣ እንትና እንዲያረጋ ቢባል ሮብ አትገኝም አለ። ስለዛች እህት ሲያወራ ስልኳም አይሰራም፣ የፈለገው ይፈጠር፣ ሮብ አትገኝም። ሮብ የት ነች? ሮብ ጸሎት ላይ ነች። ሮብ ጸሎት ላይ ነች። ወደ አውሮፓ ስንሄድ ሰው አምጡልን የሚለን የሷን ቆሎ ነው። ወደ አሜሪካ ሰው አምጡ የሚለው የሷን ቆሎ ነው። ወደ ገጠር የትም ክልል ብትሄዱ ሰው የሚፈልገው የሷን ቆሎ ነው። ስሟን እግዚአብሔር አየር ላይ ብራንድ አድርጎታል። የሷ መለያ ግን ምንድነው? ሮብ አትገኝም። ሀብት ነው መንበርከክ። አትባክን፣ እዚህም እዚያም አትበል፣ ጉልበት አይበዝበዝ። በመንፈሳዊ ዓለም በከፍታ መሄድ ከፈለክ በእሳት የነጠረውን ወርቅ ከእግዚአብሔር ግዛ። ተመለስ ወደ ጸሎት፣ ተመለስ ወደ ጾም ጸሎት፣ ተመለስ እግዚአብሔርን ወደ መፈለግ ህይወት። ዛሬ የደረስክበትን የደረስከው የትላንት መንበርከክ፣ የትላንት ስብራት፣ የትላንት ከሱ ጋር መጣበቅ ነው። አምላክ ክብር ነው። አምላክ ጌጥ ነው። አምላክ ወዝ ነው። አምላክ ኃይል ነው። አምላክ ግንባር ነው። አምላክ ቀለብ ነው። አምላክ ልብስ ነው። አምላክ አካውንት ነው። አምላክ መወደድ ነው። አምላክ ስም ነው። አምላክ ነው ስምህ። አምላክ ነው እንድትሰማ ያረገ። አምላክ ነው በሰው መካከል እንድትወደድ ያረገ። አምላክ ነው የንግግር መደምደሚያ ያደረገ። አምላክ ነው ቤትን ያጸናልህ። እዛ የምታውቃቸው ህይወታቸው ምናምን የሆኑ መንገድ ላይ የቀሩ ነገራቸው የተበላሸ ከነሱ አትለይም ነበር። አትለይም ነበር። አትለይም ነበር። አታገባም ነበር። ወጋ አታይም ነበር። ክብር አታይም ነበር። ልጆች አታይም ነበር። አንቱ አትባልም ነበር። አምላክ አከበረ፣ ሰው አረገ፣ ስም ሰጠ። እሱ ይናገር ተባልክ፣ እሱ አትናገር ተባለ። ወስ ሆንክ። በሰው መካከል ሰው አደረገ። ሰው እንዲሰማ አረገ። አምላክ ነው ክብርህ። የእግዚአብሔር ሕዝቦች ስሙ። አምላካችሁ ነው ክብራችሁ። አምላካችሁ ነው ጌጣችሁ። ኪሳችሁ ባዶ ቢሆን ብዙ ጥያቄ ብትሸከሙም አምላክ ክብር ነው። ጉልበት ሀብት ነው። እስቲ አሜን በሉ። ለልጆቻችሁ ጉልበት አስቀምጡ፣ ጽድቅ አስቀምጡ፣ ፈራ እግዚአብሔር አስቀምጡ። መንፈሳዊ ህይወት ሀብት ነው። ሀብት ነው። እኔ የሥጋ አባቴ በሥጋ አይን ይሄን ሰጠኝ ምለው የለኝም። እንደግን እንደ ሥጋ አባቴ እንደ አቶ ስምዖን ፌቨር ያደረገልኝ የለም። እኔ አባቴን ማቀው ለሊት 9 ሰዓት ሲጸልይ ነው። ረበሸኝ እያልኩ ስነጫነጭ ነው ራሴን ማቀው። መተኛት አልቻልኩም ስል ነው ማቀው። ከዚህ በላይ ሀብት አለ እንዴ? የለም 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 የለም። ለልጅ የምታወርሰው ሀብት ጉልበት ነው። ጉልበት ነው። ጉልበት ነው። ጉልበት ነው።
አትጨነቅ ስለምታስቀምጥለት ፋይናንስ። በእውነቴን ነው የምላችሁ። አምላክ እግዚአብሔር ልጆችን ጎዳና ላይ አይጥንም፣ ከማንም የበታች አያደርግም። ያንተ ቤት አይጎድልም። አምላክን ያዝ እንጂ ቤት በክብር ይሞላል። አምላክ ነው ክብር። 10 ዓመት ወደ ኋላ ተመልከት። አምላክ ነው ክብር። አንድ እንጀራ ላንተ ብርቅ ነበረ፣ ልብስ ላንተ ብርቅ ነበረ፣ የሆነ ነገር ላንተ ብርቅ ነበረ። አሁን የደረስከው አጠራቅም አይደለም፣ አምላክ ነው ክብር። መፍትሄ ቁጥር 2 ነጭ ልብስ ልበስ፣ ነጭ ልብስ ግዛ ማለት የኃጢአት እድፈትን አስወግድ፣ ክፉ ልምምድን አቁም፣ በንጽህና ተዋብ፣ በጽድቅ ተዋብ። እንደው ብዙ ጊዜ እላለሁ በንጽህና እየሄድክ እርከንን ዕጣ፣ በንጽህና እየሄድክ እድገትን ዕጣ፣ በንጽህና እየሄድክ ገንዘብን ዕጣ። ንጹህ ልብስ ሀብት ነው። ንጽህና ሀብት ነው። እግዚአብሔር መፍራት ሀብት ነው። ጽድቅ ሀብት ነው። አንተ ጋር ሰው ሲጠጋ ንጽህናን ብቻ ያሽተት። መፍትሄ 2 ኃጢአት አስወግድ፣ ክፉ ልምምድ አስወግድ። ክርስቶስ ጽድቅ ነው። ክርስቶስ ክብር ነው። እሱን ልበሰው። 3ኛ እኔ ጋር ሌላ ኩል አለኝ ይላል። እኔ ጋር ሌላ የዓይን መድኃኒት አለኝ። ያ ያንተ የሆስፒታል መድኃኒቱ እዚህ ጋር ዓይን አካባቢ ላለ በሽታ ነው መፍትሄ ሆነው። መንፈስ አይነት ግን እውር ነው። ልብ ግን እውር ነው። ቤት ላይ፣ ትዳር ላይ፣ ልጆች ላይ፣ አገልግሎት ላይ እንደ ሀገር ለነገ ማየት አልቻልክም። እና እኔ ጋር መድኃኒት አለ። መንፈስ አይንን እከፍትልሃለሁ። ኧረ አሜን አሜን አሜን። ኧረ አሜን አሜን አሜን። ኧረ አሜን አሜን አሜን። ምን ማለት ነው? የመንፈስ ቅዱስ ኢሉሚኔሽን ሰጣለሁ፣ መገለጥ ሰጣለሁ እያለ የመንፈስ ቅዱስ ማብራራት ሰጣለሁ። ከዚህ በኋላ ይህን ስትገልጥ እንቅልፍ አይልህም። የሆነ ድብርት አይልም። የሆነ ጫና አይልም። ዓይንህን አበራዋለሁ። ኧረ ለዚህ ቤት ይሄ ይሁን፣ በዚህ ምሽት ይሄ ይሁን። በእውነቴን እምላችሁ የዓይን መከፈት ይሁንልን። መንፈስ ቅዱስ የልቦናችንን ዓይኖች ያብራው። ኤፌሶን መጽሐፍ ስናጠናው ችግር የሚባል አናገኝም። ቸርች ምንድነች? ኤፌሶን ይነግረናል። እንዲህ ነች። ፍቅር አላት፣ እምነት አላት፣ ያመሰግናል። ፍቅርና እምነት ኖሮት እያመሰገነ ቅዱስ ጳውሎስ እንግዲህ ፍቅር ስንል ከወገን ጋር ነው፣ እምነት ከጌታ ጋር ነው። ሁለቱ ነው ልኬታው፣ ከጌታ ጋርና ከወገን ጋር። በሁለቱ ልቅም ያለች ኤፌሶን ቸርች ጳውሎስ ገብቼ ጸልያለሁ ስለናንተ አለ። ለምን? ምን አረግን? ከጌታ ጋር በእምነት ከሰው ጋር በፍቅር ችግር የለም። አይ ገብቼ ጸልያለሁ። ለምን? የልቦናችሁ ዓይኖች እንዲበራ። እስቲ አሜን። የመጥራቱ ተስፋ ምን እንደሆነ እንድታውቁ፣ በሰማይ ዓለም ለእናንተ የተዘጋጀውን የርስት ክብር ባለጠግነት ምን እንደሆነ እንድታውቁ። ጥሩ ነው እምነት አላችሁ፣ ጥሩ ነው ፍቅር አላችሁ። እዚህ ጋር ግን መብራት ያስፈልጋል። እግዚአብሔር አምላክ በግምት ሳይሆን በመስማት የሚሄዱ፣ በግምት ሳይሆን ከመንፈስ በማየት የሚሄዱ ዓይናቸው የተከፈተ ትውልድ ከዚህ ቤት ያስነሳ። ትዳራችሁ ላይ እያያችሁ፣ ስለ ልጆቻችሁ እያያችሁ፣ ስለ አንደኛው ልጄ ጌታ እንዲያሳይቶኛል የምትሉ ደስ አይልም? ስለ ሁለተኛው ልጄ እኮ ጌታ እንዲያለኝ ነገር አለ። ስለ ሶስተኛው ልጄ በህልም እኮ በራእይ አይቻለሁ። እግዚአብሔር እኔ እንኳን በስጋ ባልኖር መጨረሻውን እኮ ጌታ አሳይቶኛል። የእግዚአብሔር ሕዝብ ወጉ ይሄ ነው። የእግዚአብሔር ቤት ወጉ ይሄ ነው። እኛ ሪሊጂየስ ኦርጋናይዜሽን ብቻ አይደለንም፣ ሕያዋን ነን። እግዚአብሔር አለ ማላችን ይናገረናል። በግምት አይደለም እንሄደው። እዚህ ጋር ያበላል ሲባል ሆ ምንል፣ በዚህ ሰው ሄዷል ሲባል ምንሄድ አይደለም፣ እንሰማለን። አምላክ ይረዳናል። እና ከኔ ጋር ኩል ግዛ። ዓይኔ ይከፈት፣ ለቤት ይከፈት፣ ለትዳር ይከፈት፣ ለኑሮ ይከፈት። በግምት በፍጹም እንዳትሄድ። አረ ኢየሱስ ጌታ ነው። ኢየሱስ ንጉሥ ነው። እንደው የመሰባሰብ በፊቱ ሞገስ ካገኘ ዓይናችንን ያብራው። አራተኛ መፍትሄ ንስሐ ግባ። ንስሐ ግባ ደጋግመን አይተናል። ፓተርንን ቀይር ነው። ልምምድን ቀይር፣ ሀቤትህን ቀይር። ከዚህ በኋላ ሀብትን የምትለካው በምድር አይኑር፣ በሰማይ ይሁን። ከዚህ በኋላ ልብስህ ነጭ ይሁን። ከዚህ በኋላ በስጋ ዓይን ሳይሆን በመንፈስ ዓይን እያየ ሂድ። ንስሐ ግባ ማለት በእነዚህ ልምምዶች ተመላለስ። ከተመላለስክ ይህን ብዬ ጨርሳለሁ።
ከተመላለስክ ድል ለሚነሳው ኢየሱስ ጌታ ነው። እስቲ አሜን በሉ። ድል ለሚነሳው ከክርስቶስ ጋር በዙፋን አስቀምጠዋለሁ፣ በታላቁ ክብር አስቀምጠዋለሁ። አስተውላችኋል? የተወደዳችሁ ክርስትና ተስፋ መቁረጥ ሳይሆን ድል መንሳት ነው። አሁን እያንዳንዱ ቸርች ላይ የምናየው ጌታ ሆይ ና የምንለው ተስፋ ቆርጠን አይደለም፣ ድል ነስተን ነው፣ አስጨርሰን ነው። ሉቃስ ምዕራፍ 4 ሰይጣን ጌታችንን በምድረ በዳ ሊጠይቀው ሊፈትነው መጥቶ ሰይጣን የያዘውን የሊስት ጥያቄ ጨርሶ ነው የሄደው እንጂ ሁለተኛው ጥያቄ ላይ አዛለሁ ሂድ አላለውም። አስጨርሶት ነው ሰይጣን የሄደው። መንፈሳዊ ዓለም ህይወት እንዲህ ነው። ተስፋ ቆርጦ ና ጌታ ሆይ ወይ መጣለው ሳይሆን አስጨርሶ ድል ነስቶ ኢየሱስ ጌታ ነው። ድል ለነሳ፣ ነጩን ለለበሰ፣ ሀብቱን ክርስቶስ ላደረገ፣ በንስሐ ለሄደ፣ በምድራዊ ነገር ልቡ ላይ ላልታበየ ምን ይሆናል? ከክርስቶስ ጋር አብሮ ይነግሳል። ከክርስቶስ ጋር አብሮ ይደምቃል። ከክርስቶስ ጋር አብሮ በክብር ይታያል። ቁጥር 21 እንደዚህ ይላል፣ እኔም ደግሞ ድል እንደነሳው ከአባቴ ጋር በዙፋን ላይ እንደተቀመጥኩኝ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። እኔ ድል ነስቻለሁ፣ በአባቴ ዙፋን ተቀምጫለሁ። በእውነት ቅድም ባነሳናቸው ነገሮች ድል ለነሳው ግን ከኔ ጋር በዙፋን እንዲቀመጥ አደርገዋለሁ። ጌታ በዚህ ምሽት 3 ነገር ነው የሚለን። 3 ነገር ይዘን እንድንሄድ አፕሊኬሽን። አንደኛ ክርስቶስን በደንብ እንወቀው። ሎዶቅያ በዚህ ልክ ውልቅልቅ ያለችው ስለ ክርስቶስ ያላት መረዳት የተዛባ ስለሆነ ነው። አንድ ነገር አንስቼ አጠቃልላለሁ፣ ሁለቱን አነሳላችኋለሁ። ቁጥር 20 ላይ እንደዚህ ይላል። በደንብ ጆሮ ስጡኝ። እዚህ ጋር ቁጥር 20 እነሆ በደጅ ቆሜ አንኳኳለሁ ይላል። በደጅ ቆሜ አንኳኳለሁ። ይሄ በጣም አስደንጋጭ እውነት ነው። የትኛውም ቤተ ክርስቲያን እስካሁን ያነሳናቸው 6ቱም ጋር ጌታ በደጅ የለም፣ እመሃል ነው ያለው። 6ቱም ቸርች ላይ ጌታ መካከል ሆኖ ነው የሚገስጸው። የሎዶቅያ የመውደቋ ክላይማክስ ሲጠቀስ ጌታ ከውጪ ነው ያለው። ያለ እግዚአብሔር ነው ወርሺፕ፣ ያለ እግዚአብሔር ነው ለካ ስብከት፣ ያለ እግዚአብሔር ነው ፕሮግራም። የተወደዳችሁ በጣም ብዙ ቤተ ክርስቲያን ጌታ ውጪ ነው ያለው፣ ሰው ውስጥ ሆኖ ፕሮግራም ያደርጋል። ኤፌሶን ላይ አላላትም፣ ጴርጋሞን አመቻምቻ አላለም፣ ውጪ ነኝ አላለም። ቲያጥሮን ላይ አላለም፣ ሰርዴስ የሞተቻው ጋር አላለም፣ ፊላደልፊያ አላለም። የመጨረሻዋ ብቸኛዋ ቤተ ክርስቲያን ጌታን ሙሉ በሙሉ አውጥታ እደጅ ያደረገችው ሎዶቅያ ነች። አፕሊኬሽን ቁጥር 1 ያነሳሁት ስለ ክርስቶስ ያለን መረዳት ከተዛባ ህይወታችን በሙሉ ገደል ነው የሚገባው። የመንግስተ ሰማይ አንዱ ውበቱም እንደሆነ ታውቃላችሁ። ያልጠበቅናቸውን ሰዎች እናገኛለን፣ የጠበቅናቸውን ሰዎች አናገኝም። አንድ ጊዜ ባይብል ስኩል ያስተማርኩ አንድ ልጅ እጅ አንስቶ መንግስተ ሰማይ ስትሄድ ማንን ማየት ትፈልጋለህ አለኝ። ጳውሎስን ነው? ዳዊትን ነው? ማንን ነው የምትፈልገው ማየት አለኝ። እና እኔ ምን አልኩት? እኔ ማየት እንፈልገው ራሴን ነው። መጀመሪያ ደረስኩ ተመስገን ማለት ነው እንፈልገው። ዳዊት የታለ? ጳውሎስ የታለ? እዛ ድራማ ውስጥ አልገባም። የምፈልገው በክብር በድል ጨርሼ ራሴን ነው እዛ ማየት የምፈልገው። ስለዚህ አብሮ የዘመረ፣ አብሮ የተጋፋ፣ አብሮ ቸርች አለ፣ አብሮ የሮጠ በሙሉ ተቋሙስ ነው እንጂ ያለው የህይወት አቋም ላይኖረው ይችላል። የሎዶቅያ ዋናው ችግር የተቋም ችግር አይደለም። ስለ ኢየሱስ በቂ መረጃ የላቸውም። ስለ ክርስቶስ ጠንቅቀው አያውቁም። ስለዚህ አንደኛ ይዘነው የምንሄደው ቴካዊያችን ይሄ ነው። ሁለተኛ ከመንፈሳዊ ዕውርነት መንቃት አለብን ማለት በቁስ ላይ መዝረክረክ የለብንም። ልባችንን፣ ቀልባችንን፣ ሀብታችን ላይ፣ አካውንታችን ላይ ማስቀመጥ የለብንም። ስኬት በሱ አይለካም። በዛ ውስጥ ያለፋችሁ ታውቃላችሁ። ደርግ የመጣ ጊዜ መሬት ላራሹ ሲባል ባለ መሬት በሙሉ በአንድ ቀን ምን ሆነ? ባዶ አልቀረም። ባለ ግዛት ባለ ምናምን all of a sudden ነገ ምን መጥቶ በእጃችን ያለው ወዴት እንደምንሄድ አናውቅም። ልብ የሚጣልበት፣ ቀልብ የሚጣልበት፣ ሐሳብ የሚጣልበት የምድር በረከት የለም። ዛሬ አለ ያለው ነገ የለም። ዛሬ ገነባውት ያለው ነገ
ሜዳ፣ አፈር፣ ዱቄት ይሆናል። ስለዚህ መንፈሳዊ መንቃትን እንንቃ። ሀብት ያለው በመንበርከክ ውስጥ ነው። ሀብት ያለው በመጸለይ ውስጥ ነው። ሀብት ያለው እግዚአብሔርን በመፈለግ ውስጥ ነው። ሶስተኛ ምን ይዘን እንሂድ? ምን ይዘን እንሂድ? የጌታን ጥሪ እንስማ። ጌታ በዚህ ቤት ዛሬ እየጠራ ነው። ምንድነው እየጠራ ያለው? ልባችሁን ስጡኝ ነው። ከውጪ ከደጅ ሩቅ አታርጉኝ ነው። መሃል አስገቡኝ ነው። ልብ አትበሉ፣ ትኩስ ሁኑ ነው ጌታ የሚለው። ዛሬም ለኔ ያላችሁ ፍቅር ትኩስ ይሁን፣ ለአገልግሎት ያላችሁ ፍቅር ትኩስ ይሁን፣ ለቤቱ ያላችሁ ፍቅር ትኩስ ይሁን። ጌታ ለኔም ለእናንተም ማስተዋል ይስጠን፣ የልቦናችንን አይኖች ያብራልን። እንጸልያለን።